ምናቸው ነው ካሌብ አባባን ሞት አምኗል። ስለዚህ ለኔ ነገሮች ቀለሉልኝ ማለት አይደለ? እንዴት? የከፍታችን ጊዜ መጥቷል። የአባትየው ንብረት ወደ ልጁ ሊሆን ነው። ጥሩ። እንዴት ጥሩ ብቻ ነው የምትለው? ቆይ ታዲያ ምን እንድል የፈለግሽው? ይሄ ጋራ ደስታችን ነው። ትደሰታለህ ብዬ ጠብቄ ነበር። ታዲያ እንደ ሕፃን ልጅ ተነስቼ ጮቤ ልርገጥ? እንደ ሕፃን ልጅ ቦርቅ አላልኩም፣ ግን ደግሞ ደስታ ጋራ ነው። ሊያስደስትህ ይገባል። ደስታ እኮ ታዘሽ የምትፈጽሚ ተግባር አለ እና ንብረቱ ያጓጓል። እንዴት በቀላሉ ታየዋለህ? በቃ መሄድ አለብኝ። እዚህ አትነፋረቁብኝ። ተው ካሌብ፣ እንደዚህ አትበል። ባይሆን አብረህ ብታለቅስና ብታግዘን እና እርምን ብታወጣ አሪፍ ነበር። አባዬ ከዚህ በላይ በቃል። በቃችሁ። በቃ ሞት እንደዚህ ነው። ትናንትና እኮ ብዙ ወረቀቶችን እራሱ ነበር የሚቀበለው። እሱማ ወደ አምላኩ ሄደ። የሞት ማስረጃውን ወረቀት እንቀበልለት እንጂ ትሁት በቃ አዛን እኮ ነው የሚያስለቅሰን። ቲናን አባዬ ያላትን ፍቅር ታውቂኝ ወይ? አባዬ እና አባባ መሞት እርግጦ ነው ማለት ነው? አዎ ካሌብ፣ ቀበሌ ሂጅ መሞቱን አስመስክሬ ወረቀቱን ይዤለት መጣሁ። ይጠቅመናል ብዬ። እውነት ነው። እዛ ሄዶ ከሚቀመጥ እዚህ ማራገቢያ ቢሆን ይሻላል። ኧረ ምን ማራገቢያ ትሁት፣ የአባዬን ሞት ወረቀትማ በክብር ነው የምናስቀምጠው። እኔ የምልሽ ቲና፣ የአባዬን መሞቻ ቀን ግን መች ብለን ነው የምንይዘው? እንግዲህ አስክሬን አላገኘን አልቀበርንም። ከሰማን ቀን ጀምሮ መያዝ ነው እንጂ። ልክ ነሽ። በሉ ሐዘን አታብዙ። በእርግጥ ከዚህ በላይ ለአባባ መለቀስ ነበረበት፣ ግን ምን ያደርጋል፣ እንባ ሰው አይመልስ። እኔ ትልቅ ሰው አባባለሁ። ምክርሽን ሁሉ ሰምተናል፣ ተግባራዊ እናደርገዋለን። በሂጂትና ለአባባ ለምታደርጊው ነገር ሁሉ ምስጋና ይገባሻል። ለሞት ሰርተፍኬቱ ኧረ እንደዚህ አይባልም። ለእኔም ቢሆን እኮ አባቴ ነው። እሱስ ልክ ነሽ። ያው ለማለት ያከላልኩኝ እንጂ አባባና አንቺ ያላችሁ ቅርርብ ሌላ ሰው ማን አለው ብለሽ ነው። ልክ ነሽ ነበር። የማስመሰል ውድድር ቢኖር እኮ ኢትዮጵያን ወክላ ትወዳደር ነበር። እርግጠኛ ነኝ ማንም አያሸንፋትም። ቆይ ትሁት፣ ምን ስራ ብትፈቺ ነው ቲና እንደዚህ ስታዳምጫት የነበረው? እቺ ልጅማ በራሷ ቀልድ መልሰው ማጃጃል ነው እንጂ። ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ቪዲዮን ከወዳችሁ ላይክ ማድረግ እንዳትረሱ። እንግዲህ በመጨረሻ ቲና አባዬ ሞተ ብሎ የወረቀት ሰርቲፊኬት አመጣችሁ ማለት ነው። እንግዲህ ዳኒ አባዬን እያናገረ ነበር። አባዬ በህይወት ስላገኘው በጣም ደስ ብሎኛል፣ ታውቃለህ ውስጤ እንዳልሞት ነግሮኝ ነበር እያለው ነበር። ዳኒ ስለ ሁሉ ነገር አመሰግናለሁ ልጄ፣ አንድ ውለታ እንድትሆንልኝ ፈልጋለሁ አለ። ምንድን ነው አባዬ? አንተ የምትፈልገውን ነገር እሆንልሃለሁ። ለቲና መኖሬን አትንገራት፣ መሞትን እንደፈለገች ትደሰትበት። ነገር ግን መጨረሻ ላይ ትልቅ ማስተማር አስተምራታለሁ ብሎ እየነገረ ነበር። ትሁት ስለ አባዬ አታስብ፣ ከልቤ ሆነች አባዬ ቲና ብቻ ውስጥ ጥሩ አይተሰማኝም፣ አባዬን ማግኘት እፈልጋለሁ እያላት ነበር። እሺ አባዬን ታገኛለህ እያለ ነገር ግን ምንም እንዳልተፈጠረ ማስመሰል እንዳለበት እየነገረችው ነበር። እሱም እሺ ብሎ ይስማማል ማለት ነው። እንግዲህ መጨረሻ እየተስማሙ እያለ ቲና ያው እያደረገች ያለው ነገር ከባድ ነው። አባዬ መሞቱን ልታስመሰክር እንግዲህ ቀበሌ እጄ አጽፋለሁ በማለት በመጨረሻ ካሌብን እስማማና አባዬን ለማግኘት ትሁት አባዬን ማግኘት አለበት። ካሌብ በጣም ተጨንቋል። አባዬ እባክህን ብላ ስትለምነው እሺ በቃ አገኘዋለሁ እያለ ካሌብን ለማግኘት እየጠበቁ ነበር። አባዬ ቤታችን እኮ ናፍቀናል፣ ቤት እኮ ያንተ ቤት አይመስልም፣ ድምቀታችን ነው እያለች ትሁት የኔ ትሁት አንቺ ነሽ ለቤቱ ድምቀት እያለ ሰራ ነበር። እንደ ልጁ ነው የሚያያት፣ እጅግ በጣም የምወዳት የማከብራት፣ እሷም ልክ እንደ አባቷ የምታየው አባዬ ያለች እየጠራች በጣም ትወደዋለች ማለት ነው። እንግዲህ በመጨረሻ ካሌብ እግሩ ስር አባቱ ወድቆ አባዬ በሕይወት ስላለ በጣም ደስ ብሎኛል። ቲና እኮ ስታስመስል እውነት ያጣው መስሎ ነበር የኔ ውድ አባት፣ እኔ ደህና ነኝ ልጄ አታስብ፣ አባዬ እባክህ ከዚህ ነገር እንጠይቅሃል። አይ በጭራሽ ካሌብ፣ ቲና ትልቅ ነገር ማስተማር እፈልጋለሁ፣ ላስተምራት እፈልጋለሁ፣ ከዚህ ስራ
በጭራሽ አሁንም ሌላ ነገር ማድረጓ ስለማይቀር ጥንቃቄ ማድረግ አለባችሁ። ስለዚህ ስለኔ ማሰብ መጨነቅ የለባችሁም ምንም እያሉ ነበር። አባዬ እንዴት ነው ስላንተ ማናሰብ ስላንተ ማንጨነቀው? ቲና እጅግ በጣም አደገኛ ነች፣ ግን ለዚህ ስራ እናስከፍላታለን። ስለዚህ የፈለገችውን ነገር ታደርግ፣ ዝም ብላችሁ ዳር ሆናችሁ ተመልከቱ እያላት ነበር። እንግዲህ ቲና ወረቀት ከቀበሌ ያጻፈችው የመሞታ መረጋገጫ ወረቀት ይዛ መጣች ማለት ነው። ይህ አባዬን አጣካ ቀበሌ አጽፌ አመጣው አለች ለካልም። ከዛ ይሄ ደግሞ ምንድን ነው ብለው አውቶት አባዬ ሞቷል ተብሎ የተረጋገጠበት ወረቀት ነው ማለት ነው። ቀበሌ አጽፋኝ መጣች አባዬ እያለች ስታለቅስ ስታስመስል ነበር። ትሁትን እንግዲህ እንዳትነቃባቸው እንግዲህ አባዬ እንደሞት ለማስመሰል ስላለባት እሷ እያለቀሰች ነበር። እጅግ በጣም የምታሳዝን ይመስል ያዘው እንባ መባል እንኳን እያወጣት አይደለም፣ ግን ስታስመስል ነበር ማለት ነው። እንግዲህ ካሌብን ትሁትም ይህንን ጉዳይ ታውቀው ነበር። ይህን አንድን ጉድ ነው እያለች በሆዳ እያየችው አው አባዬ ጥሏል። ስለዚህ ካሌብ እባክህን በቃ ምናምን እያለች አልቅሰህ ብታለቅስ ከኛ ጋር ለምን አታለቅስም? አንተ እኮ ብወጣልህ ይሻላል እያለችው በቃ አባዬ ሞተ ማለት ነው እያለችው ነበር። ነገር ግን ካሌብ እኔ በጣም የገረመኝ ነገር የቲና አመሳሰል እንዴት ነው የቻለችበት? እችኮ አገር የምትወዳደር ኢትዮጵያን ታስጠራለች በማስመሰል እያለች ነበር። ከዛ እየሮጠች መጣ ዳኒ ደስ ብሎኛል። ምንድን ነው የሁሉ ደስታ ስለው ከቀበሌ መሞት የተረጋገጠበት ወረቀት ካሌብ አየና መሞቱን አመነ ብሎ ነገረችው። እንግዲህ ካሌብ አባዬ መሞቱን እንዳመነው እየነገረችው ታዲያ ምን አስደስታት ስላት እንግዲህ ሀብቱን በሱ ስም ይሆናል፣ ከዛ ሀብቱን በሙሉ እካፈላለሁ እያለ አይመስለኝም ውርስ ስለሆነ እያለት ነበር። ቢሆንም ምንም ባለት ምንም ፈጥሮ እንኳን ሀብቱን እካፈላለሁ፣ ልጅ እኮ አልወለድሽም፣ ልጅ ካንተ ወልጄ የሱ ነው ብዬ እነግረዋለሁ እያለ ስታወራ ነበር። አቤት ክፋት! በስማም አባዬ ሞተ ብላ ስንት ነገር አደረገች ለገንዘብና ለሀብት ወይም ደግሞ ንብረቷ ብላ ነው። ሲጀምር ካሌብን አትወደውም ነበር። ካሌብ ግን ትሁቴ በጣም ጨንቆኛል ደብሮኛል እያለ ካሌብ ምን ተፈጠረ ቡና ላፍላለህ ወይ ሻይ እያለች ሻይ ያመጣችለትና ስታወራው ነበር። እንግዲህ ዳኒ ኤደንን ያገኛታል። ኤደን እንግዲህ አባዬ ለማግኘት እሷም ትወስናለች ማለት ነው። በመጨረሻ ዳኒ ጥሩ ስራ እንደሰራና እንደኮረችበት ነገረች ይመስለኛል። ዳኒና ኤደን እንግዲህ ሰላም ያወርዳሉ ማለት ነው። እንግዲህ አባዬ ጥሩ ሰው ነው፣ ይህ አይገባም ነበር እና ያደረኩት ነገር ደግሞ ደስ እያለኝ ነው ያደረኩት እያለ ነበር። እውነት ይህንን ያደረጋችሁ አባዬን ቤት ለማቆየት እና እኔ ራሱ እኮ ለማታግቼ ነበር ነገር ሆኛል። የምርህን ነው ታግተ ነበር ወይን አምላኬ እያለችው ነበር። አዎ ለማንኛውም ያደረጋችሁ ነገር የእውነት በጣም ያስመስግናል ነገር ነው፣ የማኮራ ነገር ነው። በእኔ ስለተደሰትሽው በጣም ደስ ብሎኛል እያለት ነበር። እና አባዬን ወስዳ አሳይኝ እያለችው እሺ ወስጄ አሳይሻለሁ እያለ አባዬ ጋር ይዟት ይሄዳታል ማለት ነው። እንግዲህ ቲና ደግሞ ካሌብ እንደመምከር ቲቪ እያየ ስለነበረ ቆይ ምንድነው ሀዘን ጥቁር ለብሰ ጋቢ ለብሰ ነበር እኮ መቀመጥ የነበረብን ለምንድነው ቲቪ ከፍታ የምታየው እና ምን ማድረግ ነበረብኝ እያላት ነበር። ሀዘንተኛ መምሰል አለብህ እኮ ካሌብ እያለችው ነበር። እንግዲህ በአባቱ ሞት የማይጎዳ የሚያዝን ሰው የለም፣ ሁሉም ያዝናል። ግን በዚህ እንኳን መረዳት ትችል ነበርና ምንም ሀዘን ፊታቸው ላይ እንዳልታየም እና ንብረቱን በራሱ ስም እንዲያደርግ እየነገረችው ነበር። ምን ይታወቃል ሌላ ሰው መጥቶ እኮ ልጄ ንብረቱን ልካ ተካፋይ ሊመጣ ስለሚችል ያው ታውቂያለሽ አባዬ ይሄዳል ማለት ነው። አይ በዛ ማለት አይደለም፣ ግን ምን እንደሚፈጠር አይታወቅም። ስለዚህ ከዚህ እንዱ ቀድመ መገኘት ነው። ስለዚህ ቶሎ ብለህ በራሱ ስም እሷ ይሄን ምክር የምታደርገው ንብረቱን ለማካፈልና ለራሷ ብላ ነበር። እንግዲህ ዳኒ በመጨረሻ ከትሁት ጋር እያወራ ነበር። ለማንኛውም በጣም አመሰግናለሁ ዳኒ ስለተረዳው እያለች ስታወራ በመጨረሻም ከዲና ጋር እየገናኙና ካሌብን መግደል እንደምትፈልገው ጭምር እየነገረችው ነበር።
ሆኖም ግን አስፈላጊ ከሆነ አስወግደዋለሁ። መቼም ገለ አባቱን ገለሽ ደግሞ ልጁን እንግደል አትይም አይደለ? እኔ ስለማንም ግድ አይሰጠኝም። እኔ የምፈልገው ሀብቱን ብቻ ነው እያለችው ነበር። እንግዲህ ኤደንና ዳኒ እንግዲህ አባዬ ለማግኘት አባዬ ደህና ሆነ ስላገኘው በጣም ደስ ብሎኛል እያለችው ነበር። ሆኖም ቀረን ግን አባዬ እኔ ከአንተ የምፈልገው አንድ ነገር ነው፣ ከኤደን ጋር እንድታስታርቀኝና ከኤደን ጋር ሰላም እንድንሆን ነው። ታዲያ እሷ ፊት ለፊት እኮ ነው ያለችው፣ አናግራት እንጂ እያላት ነበር። እሷማ እምቢ ብላኝ ነው አባዬ እያለች እንግዲህ እሷ እምቢ አለች። እኔ እንዴት አድርጌ ነው ላሳምናት የምችለው እያለ ነበር። አባዬ ሌላ ነገሩን ተውና አንተ እንዴት ነህ እያለች ስትጠይቆ ነበር። ኤደንዬ በጣም ደህና ነኝ፣ ስላስጨነኳችሁ ግን በጣም ይቅርታ፣ ግን ሁሉ ሰላም እያለች ነበር። እንግዲህ ዳኒ ጥሩ ሰው እንደሆነ እኔም ይቅርታ ጠይቆኛል፣ አባዬም ይቅርታ ጠይቆታል። ስለዚህ እባክህ ለእሷ ጥላቻ ቀንሰን እሱን እንግዲህ ይህን ምስጢር እየነገረ አባቴን አባዬው ነግሮ ነበር ስታወራው ነበር። መጨረሻ ከካሌብ ጋር ይገናኙና ቲና ምን እያደረገች እንዳለ ትነግርሃለች ብሎ ስጠይቅ አዎ ትነግረኛለች ምናምን። ከዛ ስልክ ደወለችለትና ያን ሰው መጨረስ አለብኝ ቶሎና ምናምን አለችው። ከዛ እሱም እየሮጠ ሲሄድ ካሌብን መግደል እንደምትፈልገው ነገረችው ማለት ነው። ምን አዎ ካሌብን መግደል እፈልጋለሁ፣ አለዛ ግን በንብረቱን መውሰድ አልችልም እያለች አባዬ ካሌብ የሆነ ሰው መግደል እንደምትፈልግ በስልክ ሳወራ ሰምቻለሁ እያለ ነበር። ምን ማንን መግደል አስባ ነው? እንግዲህ መግደል ያሰበችው ካሌብ መሆን እሱ አላወቅም ነበር። ዳኒ መጥቶ ለትሁት ዳኒ ካሌብ መጠቀቅ እንዳለባት ንገሪው እያለን እንዴት ምን ተፈጠረ ስትሉ ቲና እንድትገለው ወሰነች ብሎ ነገር እሱን ቀድሞ እሷን ለመግደል እየተዘጋጀ ነበር። ከዛ አባቱ ሽጉጥ ይዞ ልክ ስትመጣ ይህን ፍቅር እያለች ሽጉጥ ይደቅንበታል። እባክህ ካሌብ አትግደለኝ፣ በቃ ከህይወት እጥልሃለሁ እሄዳለሁ እባክህን እያለች ስትለምነው ነበር። ትሰምኛለሽ? አሁን ጓዝሽን ጨርቅሽን ሰብስበሽ ከዚህ ውጪ። አይ አትደሲ፣ አባቴ በህይወት አለ ብሎ ይነግራታል። ምንድን የምትቀባጥረው እያለችው ነበር። አንቺ ውሸታንና ሌባ ነሽ፣ በጣም ታሳፍራለሽ፣ ይህንን ካንቺ አልጠብቅም ነበር፣ አሁን ጥፊልኝ ብዬሻለሁ እያለች ስጮህባት ነበር። እሺ ተመልካቾቼ እንግዲህ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ሰላም ሁኑልኝ።